የሀገራችንን ነባር አብሮነት ሴቶችን በመጠቀምና ሽግግር ፍትህን ተግባራዊ በማድረግ የዲሞክራሲ ስርዓትን መገንባት ያስፈልጋል ተባለ። የባህር ዳር ዩኒቨርሲቲ የህግ ትምህርት ክፍልም በሽግግር ፍትህና ሀገራዊ ተግባቦት ላይ ምሁራንና ባለድርሻ አካላትንም ያሳተፈ የውይይት መድረክም እያካሄደ ይገኛል። በዚህ ጉዳይ ላይም ተጨማሪ መረጃ ሊያደርሰን ባልደረባችን ተስፋ ሙላ በቀጥታ መስመራችን ላይ ነው የሚገኘው። ተስፋ እንደምን ውለሃል? እስኪ በአጠቃላይ በውይይቱ ላይ የተነሱ ሀሳቦች ምንድናቸው? አጠር አድርገህ ግለጽልን። አመሰግናለሁ በፈቃዱ። እንግዲህ ዛሬ በባህር ዳር ዩኒቨርሲቲ የህግ ትምህርት ክፍል የሽግግር ፍትህ አተገባበር ላይና እንዲሁም ደግሞ የሀገራዊ የምክክር ኮሚሽኑ ምን መሰናክሎች ሊገጥሙት ይችላሉ በሚል ርዕሰ ጉዳዮች ላይ አመታዊ በሆነ የጥናትና ምርምር ሲምፖዚየም እየተወያየ ነው የሚገኘው። በተለይ እንግዲህ ሀገራችን በተለይ በሰሜኑ ጦርነት በነበረው ሁኔታ የደረሱ በርካታ የሰብአዊ መብት ጥሰቶች ነበሩ። በርካታ የጅምላ ጭፍጨፋዎችም እንደተካሄዱና በጅምላ መብታቸውን የተነፈጉ በርካታ በደሎች እንደደረሱ ይታወቃል። እነዚህ ጉዳዮች በተለይ ከጦርነት በኋላ በሽግግር ፍትህ ወደ ዲሞክራሲ ስርዓት ግንባታ መምጣት ተገቢ እንደሆነ ነው እንግዲህ በዚህ በውይይቱ እየተጠቀሰ የነበረው። በተለይ የሽግግር ፍትህ በርካታ ሀገራት ከጦርነት በኋላ ተግባራዊ አድርገውት ውጤታማ የሆነ ዘላቂ የዲሞክራሲ ስርዓት ግንባታን ማምጣት የቻሉበትና ዘላቂ ሰላምን ማስፈን የቻሉበት ተሞክሮም እየተጠቀሰ ነው የቆየው። የኛ ሀገር ደግሞ በተለይ የሽግግር ፍትህን በትክክል ገለልተኛ በሆኑ አካላት ተግባራዊ ማድረግ ከቻለች በተለይ ያለን አብሮነትና የህዝብ ለህዝብ ትስስር የጠነከረ እንደመሆኑ መጠን ይህ እሴት ደግሞ ሀገራችን የሽግግር ፍትህን ተግባራዊ ብታደርግ ውጤታማ የሆነ የዲሞክራሲ ስርዓት ግንባታን ማስፈንና ማምጣት እንደሚቻል ነው እንግዲህ በተለያዩ ጥናቶች ሲጠቀስ የነበረው። እንግዲህ የህግ ትምህርት ክፍሉ በየአመቱ በሚያካሄደው በዚህ የጥናትና ምርምር ሲምፖዚየም በተለይ ይሄ የሽግግር ፍትህ ወቅታዊ እንደመሆኑ መጠን ከተለያዩ ዩኒቨርሲቲዎች የህግ ምሁራንን ጋብዞ ጥናትና ምርምራቸውን በዚህ ጉዳይ እያቀረቡ ነው ያሉት ማለት ነው። የተለያዩ ባለድርሻ አካላት በተለይ እንግዲህ የክልሉ መንግስት የስራ አስፈጻሚዎች መካከል ተወካይ አካላትም የሽግግር ፍትህ ላይም ተወካይ የሚሆኑ ተቋማት ወኪሎቻቸውም በዚሁ በውይይቱ ተጋብዘው አብረው እየተወያዩ ነው የሚገኙት። የሰብአዊ መብት ባለሙያዎችም እዚሁ ውይይት ላይ ነበሩ። በዋናነት እንግዲህ ትኩረት የተሰጠው ሀገራችን የሽግግር ፍትህን ተግባራዊ ስታደርግ ይህንን ጉዳይ የሚያስፈጽሙ አካላት ገለልተኛ ሊሆኑ ይገባል። ምሁራን በርካታ አስተዋጽኦ ሊያበረክቱ ይገባል። በተለይ የሽግግር ፍትህ እንዴትና በምን መንገድ ተግባራዊ ሊደረግ እንደሚገባ አዎንታዊ አስተዋጽኦ ማበርከት አለባቸው። የሽግግር ፍትህ ተግባራዊ ሲደረግ ደግሞ በመጀመሪያ በተለይ ካለፉት ጦርነቶች ምንድነው የተከሰተው የሰብአዊ መብት ጥሰት፣ ምንድነው የደረሰው በደል፣ ዜጎች ላይ የደረሰው ግፍ ምንድነው የሚለው በዝርዝርና በጥናት ተለይቶ መቅረብ መቻል አለበት። ይህ ከሆነ በኋላ የህዝብ ለህዝብ ትስስርን ማጠናከር፣ እርቅን መፍጠርና የጋራ መግባባትን መፍጠር መቻል አለብን። ከዚያ በኋላ ህጋዊ በሆነ መንገድ ወይም ደግሞ በመደበኛ የህግ ስርዓት ሊታዩ የማይችሉትን በዚህ በሽግግር ፍትህ በፍርድ ቤት ተጠያቂ መሆን የሚችሉ አካላትን ተጠያቂ በማድረግ ከጦርነት በኋላ የህዝብ ለህዝብ አንድነትና ሀገራዊ መግባባትን መፍጠር የግድ ይላል በሚል ትኩረት ነው እንግዲህ ውይይቱ እየተካሄደ ያለው። አሁንም እንግዲህ የሀገራዊ ምክክር ኮሚሽኑም እየሄደበት ያለውን ርቀትና እያጋጠሙ ያለው ስጋቶችን እየተጠቀሰ ነው የሚገኘው። በተለይ ደግሞ ሀገራችን ላይ ያሉ አሁንም የሚታዩ አለመግባባቶች በውይይት በምክክርና በተግባቦት ብቻ ሊፈቱ ይገባል፣ ካለፉ ጦርነቶች የደረሱ በደሎችና ግፎች ሊያስተምሩን ይገባል የሚል ትኩረት ያላቸው ሀሳቦች ነው እየተነሱበት ያለው። እንግዲህ መድረኩ አሁንም እየቀጠለ ነው ያለው። በፍቃዱ ያለኝ መረጃ ይህን ይመስላል። ዝርዝር መረጃዎችን ደግሞ በማታው የአየር ሰዓታችን የምናደርስ ይሆናል።